ግብርና የኑሮ ውድነትን ለማረጋጋት ህብረተሰቡን ፍላጎት ለማርካት አንዱ መንገድ ነው። የከተሜው ኑሮና ግብርና መቀራረቡ ትኩስና ጤናማ የሆኑ ምግቦችን ከማስገኘቱ በተጨማሪ የገቢ ምንጭ መሆን ችሏል። በከተማ ግብርና ዘርፍ ምርት በጥራት የሚመረትበትን ለገበያ የሚቀርብበትን ልማት የሚጎለብትበትን ስልት በመዘርጋት አነስተኛ ቦታዎች ላይ ዘመናዊ ቴክኖሎጂን በመጠቀም የዶሮ፣ ወተት፣ አሳ፣ ከብት ማድለብ፣ ንብ ማነብና አትክልትና ፍራፍሬ እንዲሁም የተፈጥሮ ሀብት ልማት በማካሄድ ማምረትና የተመረቱ ምርቶችን ማቀነባበር ማከፋፈልን ጨምሮ ምርቱ ለቤት ፍጆታ ከመዋል ባሻገር ለሽያጭ በመዋል ተጨማሪ የገቢ ምንጭ በመፍጠር የግብርና ምርትና ምርታማነትን በመጠን በጥራት በማሳደግ ኢኮኖሚን በማሻሻል በከተማና በከተማ ዙሪያ የሚኖረውን ህብረተሰብ የስርዓተ ምግብና የምግብ ዋስትና እንዲሻሻል ስራዎች እየተሰሩ ይገኛሉ። የከተማ ግብርና ስራዎችን በከተማ በይቻላል መንፈስ የሚሰራ ተቋም ነው ማለት ነው። ይህም ተቋም ከለውጡ ወደዚህ የተቋቋመና አሁን በጣም ትኩረት ተሰጥቶት እየሰራ ያለ ተቋም ነው። ዋናው የኛ ተቋም ዓላማ ምርትን በደንብ አምርተን የህብረተሰቡን ፍላጎት በሚመጥን መልኩ አምርተን የገበያውንም ሁኔታ ማረጋጋት ነው ዋናው ዓላማ። አሁን ባለን ነባራዊ ሁኔታ እንደ አዲስ አበባ እንደ ቦሌ ክፍለ ከተማን ብንወስድ እኛ አሁን እያመረትን ያለነው ምርት ለነዋሪው ከፍላጎት አንጻር ስንወስድ በጣም ብዙ ይቀረናል። የተወሰኑ ከክልሎችም ጭምር የሚገቡ ስላሉ ማለት የምግብ ዋስትናን ለማረጋገጥ እድል እየፈጠሩ ያሉ የከተማ ግብርና ስራዎች ተግባራዊ እየተደረገ ውጤት እየተመዘገበ ሲሆን በዘርፉ በቦሌ ክፍለ ከተማ አስተዳደር በርካታ የህብረተሰብ ክፍሎች ተሰማርተው ምርትና ምርታማነታቸውን በማሳደግ ውጤት እየተመዘገበ ነው። ከዚህም በፊት የከተማ ግብርና ሲባል ግዴታ ወደ ክልል ወደ ኦሮሚያ ክልል ወይም ደግሞ ወደ አማራ ክልል ወደ ገጠራማው አካባቢ ነው የሚታሰበው እና አሁን ላይ ግን አዲስ አበባም ቢሆን ይቻላል የሚለውን መንፈስ ተይዞ ግን ሲሰራ ምንም እንኳን የህብረተሰቡን ፍጆታ ሙሉ ባናረግም እንኳን ግን ደግሞ መስራት እንደሚችል ቀላል ነገር አይደለም ማለት ነው እየተሰራ ያለው። ያም ደግሞ አርሶ አደሩ አንደኛው እዛው መሀል ላይ ደላላ ሳይገባ እዛው ያመርታል። እዛው ደግሞ ኪራይም እንዳይኖርበት አሁን ወረዳ 12 ላይ ብንወስድ ወደ 18 የሚሆን ሱቅ ስታንዳርዱን የጠበቀ ሱቅ ለአርሶ አደሩ ሰርተን እሱን ኦሬዲ አስረክበናል። የአርሶ አደር ያመርታል፣ እዛው ጋር ደግሞ ሄዶ ለሸማቹ ደግሞ በቀጥታ ያቀርባል ማለት ነው። ይሄ ሁለት ነገር ነው የሚጠቅመን። አንደኛ አርሶ አደሩን እያበረታታን ምርቱን የሚሸጥበትን ቦታ እንዳይቸገር የማድረግ ስራ እንሰራለን። ሁለተኛው ደግሞ እዛ አካባቢ ያለ ደግሞ የህብረተሰብ ክፍል ደግሞ ነጋዴው የቤትም ኪራይ የለበትም፣ ሁለተኛ ራሱ ነው የሚያመርተው። ስለዚህ ኑሮንም ጭምር ደግሞ የሚያረጋጋበትን ሁኔታ ደግሞ እየፈጠረን ሁለቱንም የኑሮ ማረጋጋቱንም ለአርሶ አደሩ የገበያ ትስስር መፍጠሩንም ምርቱንም ደግሞ በተለያየ ቴክኖሎጂ እየተጠቀመ ደግሞ የማሳደጉንም ስራ እየተሰራ ያለው ስራ እንደ ቦሌ በጣም ይበል የሚያሰኝና የሚያኮራ ስራ ነው ብዬ ነው ማስቀምጠው። የአርሶ አደሩን ተጠቃሚነት የምናረጋግጠው አርሶ አደሩ በራሱ ይዞታ ላይ በተለያየ በከተማ ግብርና ዘርፍ በቤተሰቡ ተደራጅቶ የተለያዩ ብድሮችን በማመቻቸት ወደ ስራ እንዲገቡ የማድረግ ስራ ነው የምንሰራው። ሌላው ደግሞ የይዞታ ባለቤት እንዲሆን አርሶ አደሩ በተለያየ ምክንያት በደላላም በተለያየ አካል ቦታውን ለማይፈለግ ዓላማ እንዳይውል እየተከታተልን የይዞታ ባለቤት እንዲሆን የማድረግ እና እንዲሁም ደግሞ ከዛም አለፍ ሲል ደግሞ አንዱ ዋናው ግባችን የከተማ ግብርናን ማሳደግ ስለሆነ አርሶ አደሩ በራሱ ይዞታ ላይ በተለያየ ዘርፍ በእጽዋት ዘርፍ ሊሆን ይችላል፣ በእንስሳት ዘርፍ ሊሆን ይችላል። በሁለቱም ዘርፎች በራሱ ይዞታ ላይ ሼዶችን በመስራት የተለያዩ ግንባታዎችን በመስራት እየሰራና ምርታማነቱን እንዲያሳድግ የማድረግ ስራ እየሰራን እንገኛለን ማለት ነው። ከዛ ባሻገር አርሶ አደሩም ከመመሪያም አንጻር የሚፈቅድላቸው ለአርሶ አደሩ መልሶ ማቋቋም በሪቮልቪንግ ፈንድ የሚመልሱት ገንዘብ እና እንዲሁም ደግሞ ለድጎማ ብለን ደግሞ የምንሰጣቸው እስከ 1.5 ሚሊዮን ብር ድረስ ወደ 137 ለሚሆኑ አርሶ አደሮች ተጠቃሚ እንዲሆኑ ያደረግንበትና ይሄም ደግሞ ግማሹ እዛው ራሱን የሚደግምበትና 750 ሺህ ብር ደግሞ ከወለድ ነፃ በሆነ መልኩ እየሰራ እየቆጠበ የሚመልስበትና የቁጠባ ባህሉንም ጭምር እያሳደገ እንዲሄድ አርሶ አደሩ ላይ በጣም በቅርብ ድጋፍና ክትትል የሙያም የተለያዩ ነገሮችን በቅርበት እየደገፍን ሞዴል የሚሆኑ አርሶ አደሮችም ጭምር እንደ ቦሌ ክፍለ ከተማ ብንወስድ አሁን እንደ አዲስ አበባ ብቻ ሳይሆን እንደ ሀገርም ጭምር ኩራት የሆኑ አርሶ አደሮች ያሉበትና
ያንንም ደግሞ ለመፍጠር ደግሞ የኛ ከነሱ ጋር ተቀናይቶ የመስራት እንዳስተዳደር ትልቁን ድርሻ ይወስዳል ብዬ አስባለሁ። በልማት ምክንያት ይዞታቸውን ለለቀቁና ለሚለቁ አርሶ አደሮችና የአርሶ አደር ቤተሰቦች ከይዞታቸው መልቀቃቸው የሚፈጥረውን ኢኮኖሚያዊና ማህበራዊ ተጽዕኖ በመቀነስ የፍትሐዊ ተጠቃሚነትን ችግር እየተፈታ ሲሆን በዚህም በስልጠና አቅማቸውን በማጎልበትና የገንዘብ ድጋፍ ማድረግ ተችሏል። ወረዳው ባደረገልን ድጋፍ ነው። ወረዳው በሰጠን ፍቃድ ሼዶችን ሰርተን ከዛም ባደረገልን ፈንድ ደግሞ ላሞቹን አስገብተናል። የተቀበልነው በአርሶ አደር ነው። ከአያቶቻችን ከምን መጣ ማለት ነው። በአርሶ አደር ይዞታነት የተመዘገበ ነው። ከዛም በዛ ይዞታነት እኛ ደግሞ ቀጥታ ወደ ፍቃዱ ነው የገባነው ማለት ነው። እንደዚህ አይነት ስራ መስራት ስለምንፈልግ በእርባታ ላይ ወረዳውን ጠየቀን። በዛ ፕሮሰስ መሰረት ግንባታ ፍቃድ ተሰጠን። ግንባታ ፍቃዱን ከሰራን በኋላ ወደ ማደራጀቱ አስገቡንና ፈንዱን ወደ መልቀቅኛ ሁሉም አለ። የጓሮ አትክልት አለ፣ የምታያቸው የወተት ላሞች አሉ፣ የእንቁላልም አሉ። ጫጩቶቹ እነሱ ዘርፍ ንብም ማነብ እንሰራለን። ለተጠቃሚ የምናደርሰው በሱቅ በኩል ሱቅ አለ፣ መንገድ ዳር እንቁላሉንም በዛ ነው የምናወጣው፣ ወተቱንም በዛ። ያለው ጥቅም ከአካባቢው አንጻር አካባቢውን ያማከለ ዋጋም ነው። አንደኛ ለህብረተሰቡ ሩቅ ቦታ ሄዶ የመግዛት እዚሁ በአቅራቢያው አለለት ማለት ነው። ወደዚህ ስራ የገባ ነው። ቦታው ያው የቤተሰብ ነበረ። እህትማማቾች ወንድማማቾች ነን። ከብት ለማስገባት አቅሙም ስላልነበረ መንግስት ተባብሮን ከወረዳው ገንዘብ አገኘን። እኛም ከአርሶ አደሮች ስለሆንን ለአርሶ አደሩ የሚሰጠው ተሰጠን። በዛ ከብቶች ገዛን። ሰርተን የምንከፍለው አበደረን። በዛ ነው እንቅስቃሴ የጀመርነው። ስራው ጥሩ ነው። ያማክሩናል፣ ስልጠና ይሰጡናል እና ይሄ በጣም ጠቅሞናል። ወደዚህ ስራ የገባ ነው። ስራም እጦት ነበረን። ከዛ በወረዳችን በመጣልን እድል ተደራጅተን ወደ ስራው ገባን። በቤተሰብ ነው ያው እንዳለ 5 ሆነን የተደራጀ ነው። ሁሉም ቤተሰብ ነው። ተደረገልን ድጋፍ ወረዳው መጀመሪያ የትምህርት እድል አዘጋጀልን። ጥናት ነበረ። እሱን ሰርተፊኬት እንድንወስድ አደረጉን። ከዛ ስልጠናዎችን ወሰድን። ከዛ ስለ ከብት ማድለብ እውቀት በሱ ደረጃ አጠናን። ከዛ ወደ ስራው እንድንገባ አመቻቹልን ማለት ነው። እኛ ያው ስራው አሪፍ ነው። ስራውን አስፋፍተን የመስራት እቅድ ነው ያለን። ቢቻል ደግሞ ጎን ለጎን ሌላም ስራ የመጀመር እቅድ አለን። ቦሌ ማስፋፊያ ክፍለ ከተማ ከመሆኑ አንጻር በርካታ የአርሶ አደር ልጆችን መልሶ የማቋቋም ስራ እየተሰራ መሆኑን የአርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ ይናገራሉ። ቦሌ ክፍለ ከተማ አንዳንድ ሰዎች እንደሚሉት ኢነር ሲቲ ብቻ አይደለም፣ በጣም የዘመነችም ክፍለ ከተማ ናት። በጣም የብዙ ትላልቅ ተቋማት መቀመጫ ናት ቦሌ ክፍለ ከተማ። ከዛው ጎን ለጎን ደግሞ የአርሶ አደር ስራም ደግሞ የሚሰራበትና ስፔሻሊ ደግሞ ወረዳ 11 ላይ ወረዳ 12 ላይ ማስፋፊያ ኤሪያ ብለን የምንወስዳቸው ላይ ደግሞ ቦሌ ስንወስድ ቦሌ በሁለቱም ስራዎች በዘመናዊነትም እንዲሁም ደግሞ አርሶ አደሩም ደግሞ እየሰራ ያለበት ክፍለ ከተማ ነው እና በጣም ምቹ ሁኔታ አለ። የመጀመሪያው ምቹ ሁኔታ ከአርሶ አደሩ ጋር የመግባባት ስራ ሰርተናል ማለት በጣም የከፋ አርሶ አደር ነው ከለውጡ በፊት። አሁን ላይ ግን እየተደረገለት ያለውን ነገር አመራሩ በቃል ያለውን ነገር እየተገበረ እየሄደ መብቱን ይሄ መንግስት ይሄ ፓርቲ እንደሚያስጠብቅለት እያወቀ ሲሄድ ኢቭን የሚሰራው ስራ ለራሱም ጭምር ኑሮን እየቀየረ ጥቅሙን እያየ በአመር ትጠቀማለሁ፣ መሬቴ ላይ ባር ትጠቀማለሁ፣ ዶሮ ብሰራ፣ የወተት ላም ብሰራ፣ ከብት ማደለብ ብሰራ፣ የአሳ ምርት ብሰራ እኔም ኢኮኖሚ እየተሻሻለ ይሄዳል፣ ልጆችም ኢኮኖሚያቸው እየተሻሻለ ይሄዳል የሚለው ነገር በደንብ አርሶ አደሩ አሁን ገብቶታል። ምንም እንደዚህ ያድርግ የምንልበት ጊዜ አይደለም አሁን ማለት ነው። አርሶ አደሩ በደንብ ጥቅሙን ተረድቶ እንደውም አግዙን ይሄን ብትደግፉን የሚል ጥያቄ ይመጣል እንጂ አሁን አርሶ አደሩ በደንብ ራሱን ችሎ ወደ ስራ እየገባ ሰፋፊ ምርቶች ከሰብል ምርት ጋር ብንወስድ አሁን በጣም ትላልቅ ሄክታር ላይ ነው እየተሰራ ያለው። በዶሮ ብንወስድ አሁን ትላልቅ ፋርሞች አንድ አርሶ አደር ከ10 ሺህ ከ20 ሺህ በላይ ዶሮ ይዞ በጣም ሰፋ አድርጎ የሚሰራበት አሳ ምርት እንደምናውቀው ነው ቦሌ ላይ እየተሰራ ያለው እና በጣም ብዙ በርካታ ስራዎችን የንብ ማነብ ብንል በጣም ምቹ ሁኔታዎች አሉ። አንደኛ ምቹ ሁኔታ ምንድን ነው? ከአመራሩና አርሶ አደሩ በደንብ ተቀራርቦ መስራቱ ይሄ እንደ አንድ ምቹ ሁኔታ ነው። ያለንም ማስፋፊያ ኤሪያ ደግሞ እንደ አንድ ምቹ ሁኔታ ነው። እንዲሁም ደግሞ ሌሎችም እነሱ የሚጠይቁትን ድጋፍ ደግሞ በወቅቱ አመራሩ ቀረብ ብሎ ጥያቄያቸውን መመለሱ ለምቹ ሁኔታ ነው የሚወሰደው እና እውነት ለመናገር በጣም የተሻለ ስራ እየተሰራ እንደሆነ ነው የምናስቀምጠው። ኢቭን መንግስት በሚሰራቸው ሼድ ውስጥ እንኳን
አርሶ አደሩ የልማት ተነሽ አርሶ አደር መጠቀም አለበት በሚል ስታንድ ይዘን በርካታ ሼዶችን ስራ እድል ፈጠራ የሚፈጥሩት እንዳለ ሆኖ ግን ደግሞ ለዚህ ሙያ ቅርብ ናቸው እነሱ ብለን ደግሞ የምናስባቸውን አርሶ አደሮች አደራጅተን መንግስት ሼድ ውስጥም ጭምር ራሳቸው መስራት የማይችሉትን አርሶ አደር የመንግስት ሼድም ጭምር ደግሞ ተጠቃሚ እንዲሆኑ እያደረግን በርካታ ስራዎችን ሰፋ አድርገን አቅደን እየሰራን መሆኑን ነው ማስቀመጥ የምፈልገው።